ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች አመሻሹን የተሰቡ ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የመካከለኛው ምስራቅ ውጥረት ተባብሷል። የሰላም ጥረቱ መቋረጡን ተከትሎ የአሜሪካ ጦር ዛሬ ማምሻውን ባወጣው መግለጫ ለጥቃት ተዘጋጅቶ ፕሬዝዳንቱን ቃል እየጠበቀ እንደሆነ ገልጧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ከዚህ በኋላ ለመደራደር የሚያስችል ምንም አይነት ካርድ በጇ አልቀረም፣ በአስቸኳይ እጅ ትስጥ ቢሉም ኢራን ደግሞ በሰጠችው መግለጫ በፍጹም እጅ መስጠት የሚባል ነገር የለም፣ አማራጮች በኢራን ጠረጴዛ ላይ ናቸው፣ የመወዳደሪያ ካርድ የሌላቸው ትራምፕ ብቻ ናቸው ስትል ኢራን ከፍተኛ ቁጣ የቀላቀለ መግለጫ ሰጥታለች። ይህ በዚህ እንዳለ ደግሞ አውሮፓዊቷ ሀገር የጀርመኑ መሪ አሜሪካን በተመለከተ የተናገሩት ነገር አሜሪካን በእጅጉ አስቆጥቷታል። የጀርመኑ መሪ ቃል በቃል ያሉት አሜሪካ በኢራን ተዋርዳለች፣ ኢራን ጀግኖች ናቸው፣ ለሉዓላዊነታቸው እየታገሉ ነው ሲሉ ቃል በቃል ተናግረዋል። ዝርዝር መረጃውን በስፋት አስደምጣችኋለሁ። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት የኢራኑን ውጭ ጉዳይ ሚኒስትር አባስ አራግቺን ተቀብለዋል። ኢራናውያንን በተመለከተ ኢራናውያን ጀግኖች ናቸው፣ ለሉዓላዊነታቸው ከፍተኛ የሆነ እንቅስቃሴ ጠንካራም ትግል እያደረጉ ነው፣ እስከ መጨረሻው እንደግፋቸዋለን ሲሉ ፑቲን ተናግረዋል። ዝርዝሩን የፑቲንን መግለጫ የማስደምጣችሁ ይሆናል። በሌላ በኩል የአረብ ሀገራቱ ወደ ሰፊ እርምጃ ገብተዋል። ይኸውም ጦርነቱ ተካሂዶ በነበረበት ወቅት ኢራንን ሲደግፉ የነበሩ፣ ኢራንን በተመለከተ ኢራንን የሚያሞግስ ንግግር ሲናገሩ የነበሩ፣ በማህበራዊ ሚዲያ ላይ ሲጽፉ እንዲሁም በአደባባይ ኢራንን ደግፈው አቋማቸውን ሲያሳውቁ የነበሩ ሰዎችን እየሰበሰቡ በማሰር ዜግነት ያላቸውን ዜግነታቸውን በመንጠቅ የመኖሪያ ፈቃዳቸው ያላቸው ደግሞ የመኖሪያ ፈቃዳቸውን በመንጠቅ ወደ እስር ቤት እየወሰዱ እንደሆነ ተዘግቧል። ባህሬን 69 ዜጎቿን ዜግነት ነፍጋለች። ይህንን በተመለከተ ሰፊ ዝርዝር መረጃ የማስደምጣችሁ ይሆናል። የነዳጅ ዋጋ ወደ ላይ አሻቅቧል። አክሲዮን ገበያዎች ተቀዛቅዘዋል። እነዚህን በተመለከተ በስፋት የምታደምጡት አዳዲስ ሰበር መረጃ አለ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ በመካከለኛው ምስራቅ ያለው ውጥረት አሁንም እየተባባሰ ሲሆን በተለይም በአሜሪካና ኢራን መካከል ያለውን ሁኔታ በዲፕሎማሲያዊ መንገድ ለመፍታት የሚደረገው ጥረት መስተጓጎሉንና መቋረጡን ተከትሎ የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ዛሬ ማምሻውን ባወጣው መግለጫ የአሜሪካ ኃይሎች በመላው የመካከለኛው ምስራቅ ትኩረታቸውን ሰብስበውና በተጠንቀቅ ዝግጁ ሆነው የፕሬዝደንቱን የተኩስ ትዕዛዝ እየተጠባበቀን ነው ሲል ማምሻውን መግለጫ አውጥቷል። ወታደራዊ ዝግጅቱ በኢራንም በአሜሪካን በኩል ተጧጥፎ ሲቀጥል ሁለቱም ሀገራት የቃላት ጦርነቱን ገፍተውበታል።
ፕሬዝዳንት ዶናልድ ጄ ትራምፕ ልኡካን ቡድናቸውን ወደ ፓኪስታን ሊያደርጉት የነበረውን የድርድር ጉዞ ከሰረዙ ከሁለት ቀናት በኋላ በዛሬው ዕለት አመሻሽ በሰጡት የፎክስ ኒውስ ቃለ መጠይቅ ላይ ሲናገሩ ኢራናውያን መነጋገር ከፈለጉ ከዚህ በኋላ ሊደውሉልን ይችላሉ። ባለፈው እንደተናገርኩት ከዚህ በኋላ 18 ሰዓታት የሚፈጅ አውሮፕላን ጉዞ አድርገን ከኢራን ጋር ለመነጋገር ወደ ፓኪስታን ምንም አይነት የልኡካን ቡድን አልክም ያሉት ትራምፕ ኢራናውያን መነጋገርና የአሜሪካ ጥቅሞችን ማክበር ከፈለጉ ብቻ ይደውሉልኝ ሲሉ ከድርድሩ ሙሉ በሙሉ ራሳቸውን ገሸሽ እንዳደረጉ አስታውቀዋል። ትራምፕ በዛሬ አመሻሹ ንግግራቸው ሲናገሩ ኢራን ላፍታ እንኳን ምንም አይነት የመደራደሪያ ካርድ በእጇ የለም ያሉት ትራምፕ ስለዚህም ኢራኖች ከዚህ በኋላ የመደራደሪያ ካርዳቸውን አጥተውታል፣ አሁን ካርዶቹ በሙሉ ያሉት በአሜሪካ እጅ ነው በማለት ገልጸዋል። አሜሪካ የመደራደሪያ ሙሉ የበላይነቱን ይዛለች፣ የጦር ኃይሏም እንደተደራጀ ነው። ኢራን ከዚህ በኋላ ምን ልትነጋገር እንደምትፈልግ በራሱ አይገባኝም፣ ምንም አይነት ካርድ በእጃቸው የላቸውም፣ ኢራኖች ወድቀዋል ብለዋል። ይህንን በተመለከተ በቀጠለው የቃላት ጦርነት ኢራንም ዛሬ አመሻሹን ለትራምፕ ንግግር ቀጥተኛና ፈጣን የትራምፕን ንግግር የሚያጣጥል ምላሽ ሰጥታለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በጦርነቱ ላይ የበላይነትና የተሻለ የመደራደሪያ አቅም አለኝ ብላ ማሰቧ ትልቅ ስህተት ነው ሲሉ ሞግተዋል። አባስ አራግቺ አመሻሹን በማህበራዊ ትስስር ኤክስ ገጻቸው ላይ ባሰፈሩ ጽሑፍ ትራምፕ የበላይነት እንደሌለው ገልጸው ሊኖሩ የሚችሉት ተጨማሪ የጦርነት መባባስና ደም መፋሰሶች እንጂ ምንም አይነት አሜሪካ የያዘችው የበላይነትም ሆነ ካርድ የለም ብለዋል። በፌብሩዋሪ 28 የተቀሰቀሰው ይህ ጦርነት በአሜሪካና እስራኤል ጥቃት የተቀሰቀሰ ሲሆን አሁን ላይ ፍጥጫው ጦርነቱን ለመቋጨት ከፍተኛ እልህና ፍልሚያ ውስጥ ተገብቷል። የአውሮፓዊቷ ሀገር ጀርመን መሪ አሜሪካ በኢራን ተዋርዳለች በማለት መናገራቸውን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ በእጅጉ ተቆጥተዋል። በአሜሪካና በኢራን መካከል ያለውን ጦርነት በለኮሰው ውጥረት የጀርመኑ ቻንስለር ፍሬድሪክ መርዝ በፕሬዝዳንት ዶናልድ ጄ ትራምፕና በአሜሪካ መንግስት ላይ እጅግ ጠንካራና ከባድ ትችት ሰንዝረዋል። ቻንስለሩ እንደገለጹት ከሆነ አሜሪካ በኢራን መሪዎች በተለይም በታዋቂው የአይአርጂሲ የጥበቃ ጦር ከፍተኛ ውርደት ተከናንባለች በማለት አሜሪካን ተችተዋል። ኢራናውያኑ በጣም ብልህ በሆነ መንገድ ድርድሩን እያደረጉ ነው ያሉት መርዝ የኢራን ጥንካሬም ቀድሞ ይታሰብ ከነበረው በላይ እጅግ ከፍተኛ ሆኖ መገኘቱን በአጽንኦት ገልጸዋል። ጀርመን የኢራንን ጥንካሬ በአሁኑ ሰዓት ተመልክታለችም ሲሉ ገልጸዋል። ይህ የጀርመኑ መሪ ንግግር የመጣው ኢራን አዲስ የሰላም ጥሪ ካቀረበች በኋላ ነው። የኢራን ጥያቄ የሆርሙዝ የባህር በር እንዲከፈት፣ ጦርነቱ እንዲቆምና የኒውክሌር ድርድር ለጊዜው እንዲዘገይ የሚል ነው። ይሁን እንጂ የኒውክሌር ድርድሩ ሊጀመር የሚችለው የባህር ላይ እገዳው ተነስቶ የሆርሙዝ መሽመጥ ሙሉ በሙሉ ወደ ስራ ሲመለስና አሜሪካ ሰርጦን ከፍታ ከአካባቢው ራቅ ስትል ነው ብላለች። የጀርመኑ መሪ ፍሬድሪክ ሜርዝ ታዲያ ዋሽንግተን ግልጽ የሆነ ስትራቴጂ እንደሌላት በመጥቀስ አሜሪካ ከዚህ ቀውስ ውስጥ በምን አይነት መንገድ ልትወጣ እንደምትችል ከፍተኛ ጥርጣሬ አለኝ፣ ምንም አይነት ፕላን የላቸውም፣ ምን እንደሚያደርጉ የሚያውቁ አይመስለኝም በማለት ከፍተኛ የሆነ ቁጣቸውን ሳይሸሽጉ በንግግራቸው ላይ ተሰምተዋል። ባሳለፍነው መጋቢት ወር ላይ በዋይት ሃውስ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ተገናኝተው የነበሩት የጀርመኑ መሪ ፍሬድሪክ ሜርዝ አሁን ግን ፊታቸውን ወደ ትችት አዙረው ቁጣቸውን በአሜሪካ ላይ አሰምተዋል። በአሁኑ ሰዓት አሜሪካውያን ምን አይነት ስትራቴጂ መውጫ እንደሚመርጡ ፈጽሞ አይታየኝም፣ ኢራናውያኑ በጣም ኃያል ናቸው ሲሉ የተናገሩት የጀርመኑ መሪ ኢራናውያኑ በመደራደርም ሆነ ባለመደራደር ጥበብ አሜሪካን ከፍተኛ አጣብቂኝ ውስጥ ከተዋታል ብለዋል። ይህ በሁለቱም የምዕራባውያን መሪዎች መካከል የተፈጠረውን የቃላት ጦርነት በመካከለኛው ምስራቅ ባለው የጂኦፖለቲካዊ ፍጥጫ ላይ አዲስ መነጋገሪያ ሆኖ ቀጥሏል። ይህ በዚህ እንዳለ አንድ የኢራን የፓርላማ አባል በዛሬው ዕለት አመሻሹን እንዳስታወቀው ከሆነ ከዩናይትድ ስቴትስ አሜሪካ ጋር የሚደረግ ማናቸውም ድርድር አሜሪካ የኢራንን ሪፐብሊክ ቅድመ ሁኔታዎች ሙሉ በሙሉ ተቀብላ መሆን ነው ያለበት ብለዋል። የፓርላማው አባል የብሔራዊ ደህንነትና የውጭ ጉዳይ ኮሚቴ ቃል አቀባይ ኢብራሂም ሬዛኢ ዛሬ አመሻሹን እንዳሉት ዩናይትድ ስቴትስ በምክንያታዊነት ለመንቀሳቀስ ከፈለገች እነዚህን የኢራንን
ቅድመ ሁኔታዎች ከመቀበል ውጪ ምንም አይነት አማራጭ የላትም በማለት ገልጸዋል። እንደ ቃል አቀባዩ ገለጻ ከሆነ የኢራን 10 ቅድመ ሁኔታዎች ሀገሪቱ የዩራኒየም የማበልጸግ መብቷ እንዲከበርላት፣ ለደረሰው ውድመት ካሳ እንዲከፈላት እንዲሁም በሆርሙዝ ባህረ ሰላጤ ላይ ያላትን የአስተዳደር መብት አሜሪካም ሙሉ በሙሉ እንድትቀበል የሚሉትን ያካትታል። ኢራን ከነዚህ አቋሞቿ ወደ ኋላ እንደማታፈገፍግና በሆርሙዝ ባህረ ሰላጤ ያለውን ሁኔታም ወደ ቀድሞ ይዞታው እንደማይመለስ ሬዛኢም በዚሁ መግለጫቸው ምሽቱን አስረግጠው ተናግረዋል። በሌላ በኩል ኢራን በአሜሪካና እስራኤል ጥቃት ምክንያት ስትራቴጂካዊውን የሆርሙዝ ባህረ ሰላጤን በከፊል የዘጋች ሲሆን በየመን በሚገኙ የሃውቲ አጋሮቿ አማካኝነትም በባብ ኤል መንደብ ላይ የሚደረገውን የባህር ላይ ጉዞ እንደምትዘጋው ስታስፈራራ ቆይታለች። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር በበኩሉም የኢራንን የነዳጅ ኤክስፖርት ኢላማ ያደረገ የባህር ላይ እገዳ በፋርስ ባህረ ሰላጤ ላይ ማወጁንና የኢራንን ስልጣኔ ሙሉ በሙሉ ሊያጠፋ እንደሚችል በትራምፕ አማካኝነት ማስጠንቀቂያ እየሰጠች አሜሪካ ቀጥላለች። ይህንን የውሃ ላይ ፍጥጫ ህጋዊ መልክ ለማስያዝ የኢራን ብሔራዊ ደህንነት ኮሚሽን ኃላፊ ኢብራሂም አዚዚ ለመንግስት ብሔራዊ ቴሌቪዥን ስቴት ቴሌቪዥን እንደተናገሩት ከሆነ በታቀደው አዲስ የኢራን ረቂቅ ህግ መሰረት የኢራን ጦር የሆርሙዝ ባህረ ሰላጤን የማስተዳደር ሙሉ ኃላፊነት እንዲረከብ ያዛል። የኢራን ጦር ኃይሎች ቀድሞውንም ባህረ ሰላጤውን እየተቆጣጠሩት እንደሆነና ጠላት ያሏቸው የአሜሪካና የሌሎችም አጋዥ ኃይሎች የጠላት መርከብ እንዳያልፉ ለመከላከል እየሰሩ መሆኑን አዚዚ ያብራራሉ። አክለውም በቀረበው አዲስ ህግ መሰረትም ከባህረ ሰላጤው የሚገኘው ትርፍና ክፍያ በኢራን መገበያ ገንዘብ ሪያል ብቻ የሚሰበሰብ እንደሚሆንም አብራርተዋል። በሌላ በኩልም ይህ በማንኛውም ሰዓት ተሰባሪ ሆኖ ወደ ጦርነት ሊያመራ የሚችል የዩናይትድ ስቴትስና ኢራን የተኩስ አቁም ስምምነት በሊባኖስ እየተካሄደ ባለው የእስራኤል ጥቃት ምክንያት ከፍተኛ ጫና ውስጥ እንደወደቀም ተመልክቷል። ባለፈው አርብ የተራዘመው የሁለትዮሽ የተኩስ አቁም ስምምነትም በሊባኖስ ያለውን ጥቃት ያስቆማል ተብሎ ተጠብቆ የነበረ ቢሆንም ነገር ግን በሳምንቱ መጨረሻ በተካሄደው የካቢኔ ስብሰባ ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ወገንተኛ የሆነው የሊባኖሱን ታጣቂ ቡድን ሄዝቦላህን የተኩስ አቁም ስምምነቱን በማናጋት ከሰው አፋጣኝና ብቅ ያሉ ስጋቶችን ለመከላከል ተጨማሪ ወታደራዊ እርምጃዎችም ይወሰዱ ሲሉ አዘዋል። የእስራኤል ዋነኛ ዓላማ በደቡብ ሊባኖስ እስከ ሊታኒ ወንዝ ድረስ ያለውን ቦታ ገፍቶ ገብቶ ሰፊ ግዛትን ለመቆጣጠር ነው። የሊባኖስ የጤና ጥበቃ ሚኒስትር እንደሚለው ከሆነ ቅዳሜ ዕለት ብቻ በእስራኤል ጥቃት ቢያንስ 14 ሰዎች ተገድለዋል ይላል። ቤይሩት እንዳወጣችው መረጃ ከሆነ ደግሞ እስራኤል ከኢራን ጋር ባላት ሰፊ ጦርነት መሃል በሊባኖስ ላይ ጥቃቷን ካጠናከረችበት ጊዜ አንስቶ ከ2500 በላይ ሰዎች ሲገደሉ ከ7700 በላይ የሚሆኑት ደግሞ ቆስለዋል ነው የሚለው። በተያዘ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት በሞስኮ ከኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ጋር ስብሰባ መቀመጣቸው ተመልክቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካና የእስራኤል ድርብ ጥቃት በኢራን ላይ ከተፈጸመ በኋላ በምዕራብ እስያ ከፍተኛ የሆነ ጭንቀት መንገሱንና በጦርነት ቀጠናው ምስቅልቅሉ መውጣቱን የገለጹ ሲሆን ሩሲያ የቻለችውን ሁሉ እንደምታደርግ ቃል ሲገቡ ተደምጠዋል። ፑቲን በንግግራቸው የኢራን ሕዝብ ብሔራዊ ሉዓላዊነቱንና ግዛቱን ለማስጠበቅ በጀግንነት እየታገለና እየተዋጋ መሆኑን አድንቀው ይህንን አስቸጋሪ ጊዜ ደግሞ ኢራናውያን አልፈው ሰላም ወደ ሀገራቸው እንደሚመለስ ተስፋ አለኝ ሲሉ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ባሳለፍነው ሳምንት ከእስላማዊ አብዮታዊ መሪ አያቶላ ሰይድ ሙጅተባ ካሜኒ ቀጥተኛ የጽሑፍ መልእክት እንደደረሳቸው ፑቲን ገልጸዋል። በምላሹም ሩሲያ የኢራንንና የሌሎችም ቀጠናዊ ሀገራትን ጥቅም ለማስከበርና ሰላምን በአፋጣኝ ለመመለስ ሲባል አስፈላጊውን እርምጃ ሁሉ በቀጠናው ላይ እንደምትወስድ እናረጋግጣለን ብለዋል። አራግቺ በበኩላቸው በዚሁ ስብሰባ ላይ ሩሲያ ለኢራን እያደረገች ያለውን ተከታታይ ድጋፍ በተለይም ደግሞ በአሜሪካና እስራኤል ጥቃት ወቅትም ላሳየችው አቋም የላቀ ምስጋና አቀርበዋል። የሁለቱ ሀገራት ስትራቴጂካዊ አጋርነት ይበልጥ እንደሚጠናከርም አስታውቀዋል። በጀግንነቱ የኢራን ሕዝብ የአሜሪካን ጥቃት መቋቋም ችሏል፣ አሁንም መቋቋም ይችላል ያሉት አራግቺ የአያቶላ ሙጅታባ ሰኢድ ካሜኒን የሞቀ ሰላምታም ለፕሬዝዳንት ቭላዲሚር ፑቲን አቀርበዋል። በሩሲያ ዋና መዲና ሞስኮ የሚገኙት የኢራን አምባሳደር ካዜም ጃላሊ አመሻሹን እንዳስታወቁት የሁለቱ ሀገራት ግንኙነት በቀጠናዊና ዓለም አቀፋዊ ጉዳዮች ላይ የተመሳሳይ አቋም ባለቤት መሆን ላይ የተመሰረተ ነው ብለዋል። የአራግቺ ጉብኝትም የዚህ የቅርብ ምክክር አካል መሆኑን አስረድተዋል።
የየካቲት 28ቱን አያቶላ አሊ ካሜኒና ከፍተኛ የጦር አዛዦችን የገደለው የአሜሪካ እስራኤል ጥቃትን ተከትሎ ኢራን ኦፕሬሽን ትሩ ፕሮሚስ የ4 በሚል በወሰደችው 100 ዙር የአጸፋ ጥቃት ባሊስቲክና ሃይፐርሶኒክ ሚሳኤሎችን እንዲሁም ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን በምዕራብ እስያ በሚገኙ የአሜሪካ የጦር ሰፈሮችና በእስራኤል ይዞታዎች ላይ በከፍተኛ ሁኔታ ማዝነቡ አይዘነጋም። ይህ በዚህ እንዳለ የሆርሙዝ ወሽመጥ ከመዘጋቱ በፊት በተለያየ ሁኔታ ወደ ቀጠናው የሄዱ ባህረኞች መውጫ አጥተው በዚያው ተዘግቶባቸው እንደሚገኝ ተዘግቧል። የነዳጅ ጫኝ መርከብ ኩባንያዎች ማህበር መረጃ እንደሚያመለክተው በሺ የሚቆጠሩ ባህረኞችና ከ105 በላይ መርከቦች በሆርሙዝ ወሽመጥ መዘጋት ምክንያት መንቀሳቀስ ሳይችሉ በአካባቢው ቆመው ይገኛሉ። ከቢቢሲ ቱዴይ ጋር ቃለ ምልልስ ያደረጉት ኢንተርታንኮ የተሰኘ የነዳጅ ጫኝ መርከቦች ማህበር ማኔጂንግ ዳይሬክተር የሆኑት ቲም ዊልኪንስ በወሽመጡን መዘጋት በኢራን ባህር ዳርቻዎች መንቀሳቀሻ ያጡትን ባህረኞች ላይ ያደረሰውን ተጽዕኖ አስረድተዋል። ዊልኪንስ እንደሚሉት ከሆነ የመርከብ ሰራተኞች እንደ ምግብ፣ ውሃ ማቅረብ እንዲሁም ቆሻሻዎችን እንደማስወገድ ያሉ መሰረታዊ ተግባራትን የማስተዳደር ኃላፊነት ስላለባቸው በአሁኑ ሰዓት ተዘግተው በውሃው ላይ በከፍተኛ ጭንቀትና ውጥረት እንዲሁም በከፍተኛ መታከት ውስጥ ይገኛሉ ብለዋል። ብዙዎቹ መርከበኞች መቼ መመለስ እንደሚችሉ ምንም አይነት እርግጠኝነት ሳይኖራቸው መርከብ ላይ መውጫተው ተቀምጠዋል ብለዋል። በአሜሪካና ኢራን መካከል ያለው የተኩስ አቁም ስምምነት ቢደረስም አሁንም በቀጠናው ግጭቶችና ውጥረቶች ቀጥለዋል። ባለፈው ሳምንት ኢራን 2 በወሽመጡ ሊያልፉ የነበሩ የጭነት መርከቦችን ለምርመራ መያዟን ገልጻለች። በወሽመጡ ለማለፍ የሞከሩ ሌሎች መርከቦችም ጥቃት እንደተከፈተባቸው ተገልጾ እንደነበር ይታወሳል። ይህ በእንዲህ እንዳለ ወደ ኢራን ወደቦች የሚደረጉ ጉዞዎችን ያገደችው አሜሪካ በርካታ መርከቦችን ጠልፋለች። በሌላ በኩል የመካከለኛው ምስራቅ ጦርነት ሲቀሰቀስም በወቅቱ ከፍተኛ የኢራን ሚሳኤሎች ከመቷቸው ሀገራት መካከል ባህሬን አንዷ ስትሆን በባህሬን የተሰማው መረጃ እንደሚገልጸው ከሆነ ለኢራን ርህራሄ አሳይተዋል፣ የኢራንን ድርጊቶችም አወድሰዋል፣ ከውጭ አካላት ጋርም ተባብረው ስለላ ሲያደርጉ ነበረ በሚል የተጠረጠሩ በደርዘን የሚቆጠሩ የባህሬን ዜጎች ዜግነታቸው መገፈፉ ተሰማ። እንደ ባህሬን የዜና ኤጀንሲ ዘገባ ከሆነ ኢራንን ደግፈዋል የተባሉ ተጠርጣሪዎችንና ሙሉ ቤተሰቦቻቸውን ጨምሮ በአጠቃላይ 69 ባህሬናዊ ዜጎች ዜግነታቸውን ሙሉ በሙሉ አጥተዋል። ኤጀንሲው አክሎም እነዚህ ዜግነታቸውን ያጡት ግለሰቦች በሙሉ ትውልደ ባህሬን ያልሆኑና ከዚህ ቀደም ወደ ባህሬን መጥተው በጋብቻና በሌላ መንገድ የባህሬንን ዜግነት ያገኙ ናቸው ተብሏል። አብዛኛው ህዝቧ የሺያ ሙስሊም እምነት ተከታይ የሆነባት ባህሬን በግጭቱ ወቅትም ለኢራን ድጋፍ የሚሰጡ ህዝባዊ ሰልፎችም ሲካሄዱባት እንደነበር ይታወቃል። ይህንን ተከትሎ በአፕሪል 19 የባህሬኑን ንጉስ ሐማድ ቢን ኢሳ አልከሊፋ ለከፍተኛ የጦር ባለስልጣኖቻቸው ጥብቅ ትዕዛዝ አስተላልፈዋል። ንጉሱ ሀገሪቱን በከዱት ላይ በአፋጣኝ እርምጃ እንዲወስዱና እንዲያሳውቁ ማን የባህሬን ዜግነት እንደሚገባውና ማን እንደማይገባው ማጤን እንዲጀመርም ትዕዛዝ ሰጥተዋል። በዚህ መሰረትም መንግስት ህዝባዊ ሰልፎችን ያገደ ሲሆን ለኢራን ድጋፍ አሳይተዋል የተባሉ በደርዘን የሚቆጠሩ ግለሰቦችንም አስሮ ክስ መስርቶባቸዋል። ይህ የጸጥታ እርምጃም በባህሬን ብቻ የተወሰነ እንዳይደለም ገልፍ ኒውስ የዘገበ ሲሆን በጦርነቱ ወቅትም ከኢራን ጥቃት ደርሶባቸው የነበሩ አንዳንድ የባህረ ሰላጤው አረብ ሀገራትም ኢራንን ይደግፋሉ ብለው የጠረጠሯቸውን ሰዎች አሁን ላይ እያደኑ እያሰሩ ይገኛሉ። በዚህ ወር ውስጥም ኩዌት ለሽብር ተቋማት የገንዘብ ድጋፍ አድርገዋል በሚል ክስ 24 ሰዎችን በቁጥጥር ስር እንዳዋለች ተዘግቧል። በተመሳሳይ ባሳለፍነው ሳምንት የተባበሩት አረብ ኤሚሬትስ በሀገር ውስጥ ሚስጥራዊ ድርጅት በመመስረትና በመንቀሳቀስ ለውጭ አካላት ታማኝነትን በማረጋገጥ እንዲሁም ብሔራዊ አንድነትንና ማህበራዊ ሰላምን በማናጋት ወንጀል 27 ሰዎችን ማሰሯ ነው የተዘገበው። ይህ ሁሉ የጂኦፖለቲካዊ ውጥረት በዓለም አቀፉ ኢኮኖሚ መድረክ ላይ ያሳረፈው ተጽዕኖ ቀላል አይደለም። የአሜሪካ የአክሲዮን ገበያዎች አስመዝግቧቸው የነበሩ ክብረ ወሰንን ሰባሪ እድገቶች በዛሬው ዕለት በከፍተኛ ሁኔታ መንኮታኮታቸው ታይቷል። ይህ የሆነበት ዋነኛ ምክንያትም ባሳለፍነው ሳምንት መጨረሻ በኢራን ጦርነት ዙሪያ ቀጣዩ እርምጃ ምን ሊሆን ይችላል የሚለውን የተፈጠረው ከፍተኛ እርግጠኛ አለመሆንና የተቀዛቀዘው የተኩስ አቁም ድርድርና ንግግር
ነው። በተቃራኒው ደግሞ የነዳጅ ዋጋም በከፍተኛ ሁኔታ ጭማሪ አሳይቷል። ይህ በዚህ እንዳለ የመርከብ ላይ ጉዞ አደገኛ በሆነበትና የሆርሙዝ ባህረ ሰላጤ በተዘጋበት በአሁኑ ሰዓት የሶማሊያ የባህር ላይ ወንበዴዎች ከፍተኛ የሆነ እገታ በመርከቦች ላይ እየፈጸሙ መሆኑን ዓለም አቀፍ መነጋገሪያ ሆኗል። የባህር ላይ ውንብድና እንደሆነ በተጠረጠረ ድርጊት በቀናት ልዩነት ሌላ መርከብ ያገቱትን የሶማሊያ የባህር ላይ ወንበዴዎችን ተከትሎ የዩናይትድ ኪንግደም መሪንታይም ባለስልጣን ዛሬ ማምሻውን በሶማሊያ ባህር ዳርቻ ላይ የጠለፋ ስጋት ጨምሯል ሲል አስቸኳይ ማስጠንቀቂያ አውጥቷል። እሁድ ዕለት ከሶማሊያ ባህር ዳርቻ 6 ናውቲካል ማይል ርቀት ላይ አንድ መርከብ መታገቱን የዩናይትድ ኪንግደም የማሪንታይም ንግድ ስራዎች መስሪያ ቤት አስታውቋል። ስለ ክስተቱ ተጨማሪ መረጃዎች እስካሁን ድረስ አልወጡም። ተቋሙ ባወጣው መግለጫ እሁድ ዕለት ያልተፈቀደላቸው ሰዎች መርከቡን ይዘው አቅጣጫውን ወደ ሶማሊያ ግዛት ውስጥ ወደሚገኝ ውሃ ማስቀየራቸውን ገልጿል። ይህንንም ተከትሎ በአካባቢው ያለው ስጋት በከፍተኛ መጠን መጨመሩን አስረድቷል። ባሳለፍነው ሳምንት ውስጥ ብቻ አሳ ማጥመጃና የነዳጅ ጫኞችን ጨምሮ 4 መርከቦች የባህር ላይ ውንብድና እንደሆነ በተጠረጠረ ድርጊት በሶማሊያ የባህር ላይ ወንበዴዎች ኢላማ ሆነዋል። ከዓመታት በፊት እጅግ ተስፋፍቶ የነበረውን በህንድ ውቅያኖስ ላይ የሚደረግ የመርከቦች ጠለፋ ባለፉት 3 ዓመታት ድረስ ግን ጠፍቷል በሚያስብል ሁኔታ እጅግ በጣም ተቀዛቅዞና ጠፍቶ ቆይቶ ነበር። አሁን ግን በድጋሚ በስፋት መታየትና መከሰት ጀምሯል። የዩናይትድ ኪንግደሙ መስሪያ ቤት በመግለጫው የባህር ውንብድና ቡድን እንቅስቃሴ ስጋት እየጨመረ በመምጣቱ መርከቦች በጥንቃቄ እንዲጓዙ ይመከራሉ ተብሏል። በአካባቢው ያለው የአየር ሁኔታ ለትንሽ ጀልባዎች ጉዞ አመቺ መሆኑንም አክለዋል። ተቋሙ ባለፈው ሳምንት ረቡዕ ዕለት በሰሜናዊ ሶማሊያ ማሪዮ ባህር ዳርቻ ላይ ሌላ መርከብ በመጠለፉ ማስጠንቀቂያ አውጥቶ እንደነበር ይታወሳል። በተጨማሪም የባህር ላይ ወንበዴዎች ባሳለፍነው ሳምንት ሐሙስ 17 ሰራተኞችን ይዞ በሶማሊያ ባህር ዳርቻ ሲቀዝፍ የነበረ ሆነር 25 የተባለ የነዳጅ ጫኝ መርከብን መጥለፋቸውን በርካታ የደህንነት ባለስልጣናት ለቢቢሲ መረጃ አጋርተዋል። መርከቡ 10 ፓኪስታናውያን፣ 4 ኢንዶኔዥያውያንን እንዲሁም የህንድ የስሪላንካና የማይናማር ዜጋ የሆኑ ሰራተኞችንም ይዘው ነበር። ከሶማሊያ ባህር ዳርቻ አቅራቢያ በሁለት የአሳ አጥማጆች ከተሞች መካከል እንደቆመም ተገልጿል። ሐሙስ ዕለት የሶማሊያን ባንዲራ ያነገበ የአሳ ማጥመጃ መርከብ መያዙን የዩናይትድ ኪንግደም የማሪንታይም ንግድ ስራዎች መስሪያ ቤት ገልጦታል። ቢያንስ 2 የታጠቁ ሰዎች መርከቡ ላይ ለመውጣት ቢሞክሩም ሰራተኞቹ የማስጠንቀቂያ ተኩስ ካሰሙ በኋላ መሸሻቸው ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ
በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ